السلام عليكم ورحمة الله وبركاته. سلام دينا يستلن كبراتنا كوران أرماج تملكاتوچاچن ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። በያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ ያክብሮት ሰላምታችን ይድረሳችሁ እንላለን። እንግዲህ ዛሬ ጥቅምት 4 2018 ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? የ17 ሀገራትን ሙሉ መረጃ ይዘናል። እንዲሁም ከባንኮች መካከል የኢትዮጵያ ንግድ ባንክን የስድስት ሀገራት መረጃ ወደ እናንተ አካተነ በጧቱ ከች ብለናል። ቪዲዮን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በዛሬው ፕሮግራማችን እንግዲህ የአሜሪካ ዶላርን በማስቀደም ዩሮን፣ ፓውንድ ስተርሊን፣ የኩዌት ዲናርን፣ የስዊስ ፍራንክን፣ የኳታር ሪያልን፣ የሳውዲ ሪያልን፣ የዱባይ ድርሃምን፣ የአውስትራሊያ ዶላርን፣ የጆርዳን ዲናርን፣ የኦማር ሪያልን፣ የባህሬን ዲናርን፣ የቻይና ዩዋንንና የእስራኤል ሽቅልን በዛሬው ዕለት እንግዲህ በተለይ ከሰሞኑ በከፍተኛ ሁኔታ እየጨመረ ስለሆነ ዛሬስ ያለው የምንዛሬ ዋጋ ተመን ምን ይመስላል የሚለውን ወደ እናንተ እናደርሳለን። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት በተለይ በትናንትናው ዕለት አንድ የአሜሪካ ዶላር በከፍተኛ ሁኔታ ጨምሮ እንግዲህ 172 ብር መረጃውን ወደ እናንተ አድርሰናል። በዚህ ሰዓት እንግዲህ በጧቱ ካነበብነው መረጃ መሰረት 171 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 17190 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። እንዲሁም በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር 114 ብር ከ09 ሳንቲም እየገዛ 143 ብር ከ92 ሳንቲም እየሸጠ እንደሚገኝ ዕለታዊ የምንዛሬ ዋጋ ተመኑ አስነብቦናል። ሌላው በዓለማችን ቁጥር 1 በምንዛሬ ደረጃ ያለችው የኩዌት ዲናርን ስንመለከት 560 ብር ከ93 ሳንቲም ሲመነዘር 100 የኩዌት ዲናር 56000 ከ93 ሳንቲም እየተመነዘረ እንደሚውል ዌብሳይቱ ሲያስነብበን የኢትዮጵያ ንግድ ባንክ አንድ የኩዌት ዲናርን 451 ብር ከ37 ሳንቲም ገዝቶ 460 ብር ከ40 ሳንቲም እየሸጠ ይውላል። ሌላው የእንግሊዝ ፓውንድ ነው። በዛሬው ዕለት አንድ እንግሊዝ ፓውንድ ስንመለከት 230 ብር ከ50 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ 23000 ከ50 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ ያስነበበን ሲሆን በተመሳሳይ መልኩ የኢትዮጵያ ንግድ ባንክ አንድ እንግሊዝ ፓውንድን 184 ብር ከ94 ሳንቲም ገዝቶ 188 ብር ከ64 ሳንቲም እየሸጠ ይውላል ማለት ነው። ሌላው እንግዲህ እንደምታውቁት ዌብሳይቱ የማያስነበው የኳታር ሪያል ነው። በዛሬው ዕለት እንግዲህ የኳታር ሪያል በትናንትናው ምሽት መረጃ እንዳገኘ ነው አንድ የኳታር ሪያል 44 ብር ከ95 ሳንቲም ሲመነዘር 100 የኳታር ሪያል 4495 የኢትዮጵያ ብር ሲመነዘር እንደዋለ እንግዲህ በትናንትናው ዕለት ያገኘነው መረጃ ምሽት ላይ ለማወቅ ችለናል። ኳታርና አካባቢ ያላችሁ በዛሬው ዕለት በስንት ሲመነዘሩ አለ የሚለውን እንደወትሮ በኮሜንት አስነብቡን። ሌላው የሳውዲ ሪያል ነው። በዛሬው ዕለት እንግዲህ የሳውዲ ሪያልን ስንመለከት 45 ብር ከ85 ሳንቲም ሲመነዘር 100 የሳውዲ ሪያል 4585 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ ያስነበበን ሲሆን በተመሳሳይ መልኩ የኢትዮጵያ ንግድ ባንክ አንድ የሳውዲ ሪያልን 37 ብር ከ62 ሳንቲም ገዝቶ 38 ብር ከ37 ሳንቲም እየሸጠ ይገኛል። ሌላው ዩናይትድ አረብ ኤሚሬት የዱባይ ድርሃምን ስንመለከት 46 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 4690 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ ያስነብበን ሲሆን በተመሳሳይ መልኩ የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃምን 38 ብር ከ41 ሳንቲም ገዝቶ 39 ብር ከ18 ሳንቲም እየሸጠ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናርን ስንመለከት 457 ብር ከ20 ሳንቲም ሲመነዘር 100 የባህሬን ዲናር 45720 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው።
በዛሬው ዕለት አንድ ዩሮን ስንመለከት 198 ብር ከ90 ሳንቲም ሲመነዘር 100 ዩሮ 19890 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 110 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11000 ከ10 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክን ስንመለከት 215 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 21510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 241 ብር ከ75 ሳንቲም ሲመነዘር 100 የጆርዳን ዲናር 24175 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 445 ብር ከ40 ሳንቲም ሲመነዘር 100 የኦማር ሪያል 44540 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 24 ብር ከ60 ሳንቲም ሲመነዘር 100 የቻይና ዩዋን 2460 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 52 ብር ከ79 ሳንቲም ሲመነዘር 100 የእስራኤል ሽቅል 5279 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለት አንድ የኢጂፕሽያን ፓውንድ 4 ብር ከ10 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 410 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብበዋል ማለት ነው። ሌላው የቱርኮች ሊሬ ነው። በዛሬው ዕለት አንድ የቱርክ ሊሬ 3 ብር ከ96 ሳንቲም ሲመነዘር 100 የቱርክ ሊሬ 396 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላውና የመጨረሻው የህንድ ሩፒ ነው። በዛሬው ዕለት አንድ የህንድ ሩፒ 1 ብር ከ50 ሳንቲም ሲመነዘር 100 የህንድ ሩፒ 150 የኢትዮጵያ ብር ሲመነዘር እንደሚውል ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት በዚህ ደቂቃ ያስነበበንን ወደ እናንተ አደርሰናል። እንዲሁም በባንኮች መካከል የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመንን በዝርዝር አካተን በንጽጽር እንግዲህ ወደ እናንተ አደርሰናል ማለት ነው። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ እንዲህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ ደግሞ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዕለቱ በዚህ በጧት ያደረስን መረጃ ይህን ይመስላል ማለት ነው። በነገ ቪዲዮ እስከምንገናኝ እንግዲህ ለዛሬ ያቀረብኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።